አልወዳትም ግን አገባኋት ይለናል። ያገባኋት እህቷ ናት ብዬ ስላሰብኩ ነው። ሁለቱም ኒቃብ ለባሽ ናቸው። እሷን ለማግባት ከመወሰኔ በፊት የታላቅ እህቷን ስም አለመጠየቅ ስህተት ነበር። ስህተቴን ያወቅኩት ከተጋባን በኋላ ነው። በጣም ከመጸጸቴ የተነሳ አጠገቧ አልተኛም። ግንባሯን ስሚያት አላውቅም። አፈቅርሻለሁም ብያትም አላውቅም። ሁሌም እንደማልወዳት እንዲሰማት አደርጋለሁ። ትዳራችንን ለማፍረስ ፍላጎት እንዲኖራት በማሰብ ሶላት እንድትሰግድ እንኳን አልቀሰቅሳትም። ይልቁንስ እሷ ሁል ጊዜ ትቀሰቅሰኛለች። እኔ ግን ኢማም አለመሆን ፊቱ አልቆምም። እሷ ግን እንደ ሚስት ሁሉንም ነገር ለማድረግ ትሞክራለች። ከሚገባኝ በላይ ትንከባከበኛለች። ውስጧ እንደተጎዳ ባውቅም ፈገግታዋ ሁሌም አለ። እስከ አንድ ቀን ድረስ የምወደውን ቲሸርት እንዳጋጣሚ ስታበላሽብኝ ጮህኩባት። ከማቀርቀርና ከማልቀስ ውጪ ምንም ነገር አላለችኝም። የሆነ ድምጽ ሰማሁና ወደ እሷ ዞር ስል ራሷን ስታለች። እግሬን ማንቀሳቀስ አቃተኝ። በጣም ፈራሁ። ሳላውቀው እንባዬ ወረደ። ልቤ በፍጥነት ይመታል። መተንፈስ ሁሉ በጣም ከባድ ሆነብኝ። በመጨረሻ ደረጃ ላይ ትገኛለች አለኝ ዶክተሩ። እንዴ የምን የመጨረሻ ደረጃ አልኩት። ዶክተሩን መለሰልኝ። ካንሰር አለባት። እኛን ከጎበኘችበት የመጀመሪያ ቀን ጀምሮ እየተከታተልናት ነው። አሁን ግን የምታሸንፈው አይመስለኝም አለ። እንዴት ሊሆን ቻለ? ውሸት መሆን አለበት አልኩኝ በቁጣ መንፈስ። ባሏ መሆን አለብህ። በአንተ ምክንያት መዳን እንደምትፈልግ፣ ካንተ ጋር መኖር እንደምትፈልግ፣ አንተን እንድትንከባከብ የበለጠ ለመኖር የምትፈልግበት ምክንያት አንተ ብቻ እንደሆንክም ነግራናለች። ስትሰቃይም ኖራለች። ከእንግዲህ ወዲህ ማድረግ የምንችለው ዱዓ ብቻ ነው። እነዛ የማይቻሉ ነገሮች እንዲፈጽሙ ማድረግ የሚችለው አላህ ብቻ ነው። አንተ ብቻ እምነት ይኑርህ አለኝና ትካሻዬን መታ አድርጎኝ ሄደ። ሐኪሙ የተናገረውን ነገር እያስታወስኩኝ እኔ በጣም መጥፎ ባል ነኝ፣ ጭራቅ ነኝ። እየተሰቃየች መሆኗን ሳላውቅ እንዴት እንደዚህ አደርጋታለሁ? እንዴት በሆስፒታሉ አልጋ ላይ ተኝታ ስመለከት አንድ ነገር እንድገነዘብ አደረገኝ። እንደምወዳት ተረዳሁ። እውነትም እወዳታለሁ፣ ግን ባለማስተዋል ማየት የተሳነኝን በሷ ላይ የሚሰማኝ ስሜት እንደበቅኩኝ ቀደር አሁንም እንዳለ ረሳው። እሷን ማግባት ስህተት ሳይሆን ቀደር መሆኑን ዘነጋው። ሁሉም ነገር የሆነው ለበጎ ነውና ረስቸው የነበረውን የአላህ እቅድ ከፈለኩት የተሻለ መሆኑን ረሳው። አሁን በጣም ተጸጽቻለሁ። አይኖቿን ከፈተች፣ ዙሪያዋን ተመለከተችና አይኖቻችን ሲገናኙ የእውነት ፈገግ አለች። ይቅርታ አለችኝ በለሰለሰ ድምጽ። እንደገና እንባዎቼ ወረዱ። አጥብቄ አቀፍኳት። እኔ ነኝ ማለት ያለብኝ ይቅርታ፣ ለሁሉም ነገር ይቅርታ። እባክሽ አትተይኝ፣ እኔ ወድሻለሁ፣ እባክሽ። በጣም አለቀስኩ። እንዲህ አትበል፣ አልተውህም፣ ስለታመንኩ ብቻ አትዋሸኝ። እህቴን በጣም እንደምትወዳት አውቃለሁ አለችኝ። ተመለከትኳት። እንዴት አወቀች? ግን በፊት ነበር። ሁሉም ነገር ተለውጧል፣ ግን አላስተዋልኩትም ነበር። ሃሃ ግልጽ ነው ባሌ። እንደዚህ ስላየኝ እንደምትወደኝ አትንገረኝ። ቀደሬ ስለሆነ አትዘንልኝ። ለረጅም ጊዜ ልንከባከብ ፈልጌ ነበር፣ ግን ከዚህ በላይ የምችል አይመስለኝም አለችኝ። ፈገግ ብላ ግንባሬን ሳመችኝ። በነቃህበት ግንባርህን ስስምህ የመጀመሪያዬ ነው። በምትተኛበት ጊዜ ግን ሁሌም ግንባርህን እስምሃለሁ። አንድ ውለታ ልጠይቅህ እችላለሁ አለችኝ። እሱም እሺ ጠይቅኝ አላት። ሶላታችንን አብረን እንስገድ፣ ለመጨረሻ ጊዜ ኢማም ሁነኝ አለችኝ ፈገግ ብላ። እንባይ መግታት አልቻልኩም፣ ላቆም አልቻልኩም። የመግሪብ ሰዓት ስለደረሰ አብረን እንሰግድ ተነሳን። ኢማም ሁኜ ሶላቴን በመስገድ ላይ ያለሁኝ እንባዬ እየወረደ ነው። አሰላሙ አለይኩም ብዬ ዘወር ስል ከሱጁድ ላይ አልተነሳችም፣ አትንቀሳቀስም። ወደሷ መሮጥ ፈልጌ ነበር፣ ግን ዱዓይን ቀጠልኩኝ። አላህዬ ጀነት እንዲያስገባት ለመንኩት። እንደሄደች አውቃለሁ፣ ግን ለሷ ያለኝ ፍቅር ለዘላለም ይኖራል። ከህይወት ጋር ሞትም አለ። ለሞት ምንም የእድሜ ገደብ የለውም። ጊዜ ከሆነ ያለ ምንም ህመም ልትሞት ትችላለህ። ሳታረጅም ልትሞት ትችላለህ። ዝግጁ ባልሆንክበት ጊዜም ልትሞት ትችላለህ። ለምትወደው ሰው ስትል መቆየት ትፈልጋላችሁ፣ ካልፈቀደው ግን ትሞታላችሁ። ሁሉም ነገር የሚሆነው በምክንያት ነው። ነገር ግን እነዚህን ምክንያቶች አንድ ነገር እንድንማርበት ስበብ ይሆነናል። አንድ ሰው እስከወደደህ ድረስ ምላሽ ጥሩ ይሁን፣ አመስጋኝ ሁን። ተመሳሳይ ስሜት እንዲሰማቸው አድርግ። ምክንያቱም በእውነቱ ማንም ሰው እዚህ ዓለም ላይ ለዘላለም አይቆይም። ሁሉም ነገር አላፊ፣ ሁሉም ነገር ቀሪ ነው። ባላየ ማለፍን ልመዱ። የልብ ሰላምና የጥበብ መንገድ። በዚህ ምድራዊ ህይወት ላይ ስንኖር ፍጹም የሆነ ሰው የለም። ሁላችንም ሳንወድ በግድ ስህተቶችን እንሰራለን፣ እንሳሳታለን፣ ወይም ደግሞ በንግግራችንና በድርጊታችን ሰዎችን እናስቀይማለን። በዚህ ጉዞ ውስጥ ትልቁ የጥበብ መገለጫና የነፍስ እረኛ ባላየ ማለፍ ነው። ያጀማ ሴት ልጅ ፈተና ናት። ብር ፈተና ነው። ድህነት ፈተና ነው። በአጠቃላይ እቺ ዱንያ ፈተና ነችና እኛ በራሳችን የምናልፍ ይመስላችኋል? ፈተኖቹን ራሱ አላህ ነግሮ እኛ ልናልፍ አንችልም። ወላሂ አንተ ልታልፍ አትችልም አላህ ካላገዘ በስተቀር። አላህ ያግዘ። አንድ በጣም ሌባና ብዙ ሴቶችን ደፍሮ የታሰረ ወጣት ነበር።
ታዲያ ከእስር እንደተፈታ ወደ አያቶቹ ቤት ለጥየቃ እየተጓዘ ያለ ይመሽበትና ሰው ቤት ለማደር ፈልጎ የእያንዳንዱን ሰው ቤት ያንኳኳል። በዚህን ጊዜም ሰውየው በሩን ሲከፍት ልጁ ባካችሁ ተጓዥ መንገደኛ ነኝ እንድታሳድሩኝ ሲል በፈጣሪ ስም እለምናለሁ ሲል ጠየቀ። ሰውየውን በለሰለሰ ድምጽ ይቅርታ አምኜ ላሳድርህ አልችልም፣ ሴት ልጅ አለችኝ ይለውና በሩን ይዘጋል። ሁለተኛውን ቤት ሄዶ ጠየቀው። ተመሳሳይ መልስ ሰጠውና በሩን ዘጋበት። ሶስተኛ ቤት አንኳኩቶ ሲጠይቅ ግባ ብለው አስገብተው እራት አበሉት። ልጁን ማሰብ ጀመረ። ወንድ ልጅ ቢኖራቸው ነው ብሎ አሰበ። ግን ወደ ማደሪያው ሲሄድ ቆንጅዬ ሴት ልጅ ተኝታለች። ታዲያ በዚህን ጊዜ ሰውየው ያደረገው ኩፍያውን አወለቀና መሃላቸው ላይ አስቀምጦ ማንም ወደ ማንም እንዳይጠጋልና ልጁን አምነዋለሁ ብሎ ኩራዙን አጥፍቶላቸው ይተኛሉ። ልጁን በመደነቅ ምንም ሳያቀኝ እንዴት አመኔ ብሎ እንቅልፍ ሳይወስደው አደረ። በጠዋት ሊሄድ ሲወጣ ምግብ ቋጥረው ሰጡት። ልጁ ከግቢው እንደወጣ ልጅቷ በረንዳ ላይ ሆና ስታየው ተመለከተ። ገብቶ ሰላም እንዳይላት በሩ ተዘግቷል። አጥሩ ላይ ሆኖ ቆይ መጥቼ ሰላም ልበልሽ ሲል ልጅቱ የአባቴን ኩፍያ ያልዘለልክ ልጅ አሁን አጥልት ዘልነው ብላ ሾፈችበትና ሄዳ በሩን ከፈተችለት። ልጁም ጸጉሯን እየዳበሰ እምነት ትልቅ እስር ቤት ነው፣ እምነትን ስትቀበይ መንቀሳቀስ አትችይም። እኔ ብዙ ጊዜ ታስሬ ያውቃለሁ፣ ግን ምንም አይመስለኝም። አየሽ የእምነት እስር ቤት ግን ከምንም በላይ ትልቅ ነው አላት። እዚህ ጋር ዋነኛውና ትልቁ ነገር ምን መሰላችሁ? አንድን ሰው አምናችሁት ከጎዳችሁ አትበሳጩ። የጎዳችሁ ሰው የእድሜ ልክ ጸጸት ይሆንበታል። ባላየ ማለፍ ምንድነው? በእስልምና አስተምሮ ባላየ ማለፍ ማለት የአንድን ሰው ስህተት እያወቁ እየታዘቡና እያዩ እንደማያውቅ ሆኖ ማለፍ ነው። ይህ ደካማነት ሳይሆን የትልቅነት የትዕግስትና የብልህነት መገለጫ ነው። ለምን ባላየ ማለፍን እንላመዳለን? አንደኛ ለልባችን እረፍት ስንል። በሰዎች ንግግርና ስህተት ላይ ትኩረት አድርገን የምንቆዝም ከሆነ ልባችን በቂም በጭንቀትና በንዴት ይሞላል። ሁሉንም ነገር ማጤንና ምላሽ መስጠት የውስጥ ሰላምን ያሳጣል። ሰለፎች እንደሚሉት 9/10ኛው መልካም ስነ ምግባር ባላየ ማለፍ ውስጥ ነው። ሁለተኛ ግንኙነታችንን ለመጠበቅ በባልና በሚስት በጓደኛሞች በወንድማማቾች መካከል ለሚፈጠሩ ጥቃቅን ግጭቶች ሁሉ ምላሽ መስጠት ፍቅርን ያሻክራል። በሰዎች ስህተት ላይ አጉሊ መነጽር ከማድረግ ይልቅ መልካም ጎናቸውን ማየትና ትናንሽ ስህተቶችን መሸፈን ትዳርንና ወዳጅነትን ያጠናክራል። ሶስተኛ የነብዩን ሰለላሁ ዐለይሂ ወሰለም ፈለግ ለመከተል። ታላቁ መሪያችን ነብዩ ሰለላሁ ዐለይሂ ወሰለም ሰዎችን በደካማ ጎናቸው ያሸማቅቁም ነበር። አንድ ሰው ስህተት ሲሰራ እንኳን ስሙን ጠርተው ከማሳፈር ይልቅ ሰዎች ምን ሆኖ ነው እንደሚያደርጉት በማለት በጥበብና ባላየ በማለፍ ያስተምሩ ነበር። ሰው ምቀኛው በሱ ስራ የተሰማራ ወይም የሱ ኑሮ አይነት ላይ ያለ ሰው ነው። የቆንጆ ሴት ምቀኛ ሴቶች ናቸው። እንዴት እሷ ቆንጆና ይሄን ደረጃ አገኘች ብለው ይቃጠላሉ። እዛም ከዛ ደረጃ ዝቅ ብላ ማየት ይመኛሉ። የነጋዴ ምቀኛ ነጋዴ ነው። ሐታ የዓሊሙ ሐሲድ ዓሊም፣ የሙያተኛ ምቀኛ ሙያተኛ ነው። የተማሪ ተማሪ ነው። ለምን ነው እንዲህ የሚሆነው? ሌላ መስክ ላይ የተሰማራው ይሄንኛው አይመለከተኝም አላገኘውም ብሎ ስለሚያስብ ለውድድሩም ራሱን አላዘጋጀም። ምቀኝነት አቅም የማጣት ውጤት ነው። ብዙ ጊዜ ባልየው ዛሬ ነገር ብሎታል። አልጋ ላይ ቁጭ ብሎ እኔ ምልሽ አልይ ኢብኑ አቡ ጣሊብ ስንቴ እንዳገባና ስንት ሚስት እንዳለው ታውቂያለሽ አላት። ሚስትየዋም ነቄናትና ሂድ የሱን ግማሽ እንኳን ጦርነት ዘምተህና የምትፈልገውን ያክል ታገባለህ፣ ኧረ እንዳው ምን ነኝ የምመርጥልክ ብላው ጀርባዋን ሰጥታው ተኛች። ቢሆንም ከንክኗታን ተንቆራጠጠች። ዳግም ወደሱ ዞር አለችና የኔ ዘማች ሂድ ፍልስጤንን ነጻ አውጣ መጀመሪያ አለችው። ሂድ መስጂድ አልአቅሷን ተከላከል፣ ሂድ የሁዶችን ጠራርግ ስትለው ደንግጦ ቁጭ አለ። ወይ ጉዴ ዛሬ አፌን በልቶኝ ራሴ ላይ ነገር አመጣሁ እያለ ብቻውን ያግመተምት ጀመር። ደግማም ዘወር አለች። ኢማም አልይ ኸይበር ዘመቻንን ከፍቷል። አንተና ልጅክ የሽንት ቤት በር ተዘግቶባችሁ መክፈት ያቃታችሁ ሰዎች ናችሁ። ብርድ ልብሱን መጅረጥ አድርጎ ለበሰና ሐስቢየላሁ ወኒዕመል ወኪል እያለ ተከናንቦተኛ። እንዴት አይተኛ በነገር ቅንጥቅንጡን እያለችው አሁንም በድጋሚ ዘወር ብላየችውና አልይ እኮ በበረሃ የሌሊት ሶላት ሲሰግድ ብዙ ጊዜ ፌንት ይሰራል። አንተ ግን አይጥ ስታይ ብቻ ነው ፌንት የምትሰራው። ተወኛ ታናግረኝ ልተኛበት ብላው ተኛች እላችኋለሁ። እንዴት እንለማመደው? ሁሉንም ነገር አትመርምር። አንድ ሰው ስለ አንተ መጥፎ ነገር እንዳወራ ከተሰማህ ለምን፣ መቼ፣ እንዴት ብለህ አትከታተል። ሰምተህ እንዳልሰማህ ለፈው። ለሰዎች ሰበብ ፈልግላቸው። አንድ ወንድምህ ወይም እህትህ ሲያስቀይሙህ ምናልባት ተሳስተው ይሆናል፣ ምናልባት በጭንቀት ውስጥ ሆነው ይሆናል በማለት በጥሩ ጥርጣሬ ለፋቸው። ክብርህም በአላህ ዘንድ ፈልግ። ሰዎች ስለ አንተ ክፉ ስላወሩ ወይም ስለናቁህ ያንተ ዋጋ አይቀንስም።
ዋጋህ ያለው አላህ ዘንድ ነው። ስለዚህ በሰዎች አሉባልታ አትረበሽ። ሁሌም የሰው ልጅ በዱንያ ውስጥ ሲኖር የተሟላ ህይወት መኖር አይችልም። ከሚስቱ ጋር ቢስማማ ከጎረቤት ጋር ይጋጫል። ጥሩ ጎረቤት ቢኖረው ሌላ ነገር ይፈጠርበታል። ዱንያው ቢስተካከል የሆነ ነገር ይጎለዋል። እንደዚህ ነች ዱንያ፣ የምናሟላት በዱዓ ነው። እናም አልኩ ከተቆጣች ቀፋት፣ ዝም ካለች ምክንያቷን ጠይቃት፣ አፋፍህን ካየች አውራት፣ ችላ ካለች ቅረባት፣ ፍታኝ ካለች አትፍታት፣ ቆንጆ ነሽ በላት፣ ግንባሯን ሳማት፣ እያለቀሰች ከሆነ እንባዋን አብስላት፣ ከቀናች እውነት እንዳላት ንገራት፣ ልጅ ከሆነች አባብላት፣ ተንከባከባት፣ ተላላካት፣ አዳምጣት። እናም አልኩ ሴት ልጅ ወፍ ብትሆን ኑሮ እርግብ ነበር የምትሆነው፣ የኔ ዋህ ነፍሳት ብትሆን ኑሮ ቢራቢሮ ነበር የምትሆነው። እውይ ይሄን አበባ ግና ሰው ናት፣ አላህ ሰው አድርጎ ፈጠራት። የምትፈቀር ናት፣ ሚስት ናት፣ ልጅ ናት፣ እናት ነች። ሴቶች አይረቡም አትበለኝ፣ ሴት ልጅ ምርጥ ስለሆነችማ ነው አላሁ ተዓላ ሑረል ዐይንን ለወንድ ምእመናን ያዘጋጀው። ሴቶች የሚገነዘብ ሁሉ ምስጋና ይድረስ ይላል መሐመድ ሰዒድ። ታዲያ ይህንን ጽሑፍ ያዩ ሴቶች እንደ መሐመድ እኛን የተረዳን የለም ይላሉ። ወንዶች ደግሞ አንተ እኮ ነህ ሴቶቻችንን የምታቀብጥብን ይላሉ። አላ አየት ያህል ሴቶች እንደ እንቡጥ አበባ ናቸው፣ ተንከባከባቸው። ወንድሜ ባላይ የማለፍን ስትለማመድ ዓለሙ ሁሉ ሰላም ይሆንልሃል። ይቅር ባይ ስትሆን አላህ ዘንድ ክብርህ ይጨምራል። ቂም መያዝ የልብ እስር ቤት ነው። ባላይ የማለፍ ግን የነጻነት በር ነው። ዛሬውኑ ጀምረው ያላየኸውን ያልሰማኸውን ያልታዘብከውን ያህል ሆኖ መኖርን ልመድ። ያኔ እውነተኛውን የኢማን ጣዕምና የልብ ሰላም ታገኛለህ። በህይወት አውራ ጎዳና ላይ ስንጓዝ በየቀኑ በሺህ የሚቆጠሩ ሰዎችን እናያለን። በትካሻ እንጋፋለን፣ ሰላምታ እንለዋወጣለን። እያንዳንዳቸው የሚንቀሳቀሱ ትንፋሽ ያላቸው መጽሐፎች ናቸው። እኛ ግን ብዙ ጊዜ የምንቸኩለው የሽፋኑን ቀለም፣ የስዕሉን ውበት ወይም ደግሞ ርዕሱን አይተን ለመፍረድ ነው። ታዲያ የዛን ድንቅ መጽሐፍ ታሪክ ሳናነብ በውስጣቸው ምን አይነት ትርክት እንዳለ፣ ስንት ገጾች በእንባ እንደረጠቡ፣ ስንት ምዕራፎች ደግሞ በህመም በዝምታ እንደታለፉ ሳንረዳ በደመ ነፍስ እንፈርድባቸዋለን። አንዳንዴ በሳቅ የደመቀው ፊት በስተጀርባ ማንም የማይሰማው ትልቅ የሀዘን ጩኸት ሊኖር ይችላል። በኩራትና በልብ ሙልነት የሚራመድ ሰው ልብ ውስጥ ትልቅ የተስፋ መቁረጥ ጠባሳና የውድቀት ትዝታ ተደብቆ ይገኛል። እኛ ግን በውጫዊ ገጽታቸው ብቻ ይህ እንደዚህ ነው፣ ያቺ ደግሞ እንደዛ ናት ብለን በቃላት እስር ቤት እናስራቸዋለን። ነገር ግን እውነታው ይህ ነው። እያንዳንዱ ሰው አንተ የማታቀው እሷ የማታቀው የራሱ የሆነ የማይታይ የውስጥ ውጊያ አለው። አላፊክራ ሰው መሆን ማለት በሁለት እግር ብቻ መራመድ አይደለም። ሰው መሆን ማለት የሌላውን ሰው ያልተነገረ ህመም በልብ መረዳት ነው። ቃል ሳያወጡ ትርጉማቸውን ማወቅ፣ በዝምታ ውስጥ የሚደበቁ ታሪኮችን ማዳመጥ መቻል ነው። ብዙዎቻችን የሰውን ጫማ ሳንለብስ መንገዱን ለመተቸት እንቸኩላለን። ነገር ግን ጥበብ ማለት ሰዎችን ከመግፋታችን በፊት ባለማወቅ ከመፍረዳችን በፊት አንዳንዴ ቆም ብለን ውስጣቸውን ለማንበብ መሞከር ነው። ምናልባትም አንተ ባዶ መስሎ የታየህ ወይም የተቀደደ የመሰለ የሰው ገጽ ላይ ለተራመድክበት መንገድ ትልቅ መሪ የሚሆን የህይወት ትምህርት ተጽፎ ታገኝ ይሆናል። ህይወት ማለት ማለቂያ የሌላት ትልቅ ትምህርት ቤት ናት። እኛ ደግሞ እስከ ዕለት ሞታችን ድረስ ከሰዎች የምንማር ዘላለማዊ ተማሪዎች ነን። እናማ ወዳጆቼ መጽሐፉን ሳታነቡ ሽፋኑን አትገምግሙ። ምክንያቱም ከእያንዳንዱ ሰው ልብ ውስጥ አንድ ትልቅና ድንቅ ዓለም ተደብቆልናል። አላህ ልባችንን ሰፊ፣ ትዕግስታችንን የበዛ፣ ይቅር ባይነታችንን የላቀ ያድርግልን። አሚን። وهو العزيز الغفور وهو العزيز الغفور رب السماوات والأرض وما بينهما العزيز الغفار إلى الله. الغفور كالعزيز قار مطال، الغفار كالعزيز قار مطال. ምንድነው ማዕናው? በጣም ማወቅ ያስፈልጋል። ቻይነቱን እየገለጸ እንደገና እንደሚሸፍን ይነግረናል። አየህ የሰው ልጅ ቻይ ሲሆን ምህረት ሊጎለው ይችላል አሉ። መሐሪ ሲሆን ኃይል ሊያጥረው ይችላል አሉ። ላኢላሃ ኢላላህ። ወይ የማረህ ስላልቻለ ይሆናል አሉ። አቅም ሲኖረው ደግሞ ረህማ ያጥረዋል አሉ። ኃያልነቱ ምቱ ይበዛብሃል አሉ። አላህ እየቻለ ነው የሚታው። ሱብሃንአላህ ላኢላሃ ኢላላህ።
ገፉርነቱ ከዒዛ ጋር ነው አሉ። ዒዛው ከገፉርነት ጋር ነው አሉ። ሱብሓነላህ። ከምህረት ጋር ቻይ ነው፣ ከመቻል ጋር መሃሪ ነው አሉ። ኃይል ሲበዛ መሃሪነት ሊጎል ይችላል። ከቻለ ምን ያስፈራዋል? ምን ፈልጎ ይምርሃል? መቀጣት ያለብህ ሰው ሆነህ ማለት ነው። ይደንቅ ነው። ወንጀለኛ ሆነህ አጥፍተህ የሱን ኒዕማ ተቅሲር አድርገህ ሹክር ሳታደርስ። እዚህ ቻናላችን ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ አለን። እዛ ላይ የተለያዩ ቻሌንጆችን፣ እዚህ ላይ የማይለቀቁ ቪዲዮዎችን እንለቅበታለን። ሊንኩን ኮመንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሆኑ።